እንግዲህ ባለፈው ጊዜ ቪዲዮአችን ስለ ጭንቀት እክሎች ስለ ጭንቀት ምንነት በደንብ አውርተናል። አሁን ደግሞ በተግባር የገጠሙ ገጠመኞችን በተመለከተ ብዙ ጊዜ ብዙ ተማሪዎች አንዳንድ ተማሪዎች ማለት ይቻላል ግን ብዙ ጊዜ ይገጥመኛል በጣም ጎበዝ ሆነው በጣም አጥንተው ልክ ፈተና ሲቀርቡ በጣም ከፍተኛ የሆነ ፍርሃት ይሰማቸውና ፈተናው ሳይፈተኑ ወይ ደግሞ የሚያውቁት ነገር ሁሉ ጠፍቶባቸው ማርካቸው ወይ ደግሞ ውጤታቸው በጣም እየቀነሰ የሚቸገሩ አሉ። እንደዚህ አይነት ችግሮችም ሲገጥሙ ያው ሕክምና ስላለው በአግባቡ ሕክምና ማድረግ ያስፈልጋል። ሌላው ከፍቅር ጋር በተያያዘ በጣም የሚጨናነቁ ሰዎች አንዱ በጣም ፍቅር ይዘውና ሌላኛው ፍቅር ሳይዘው ሲቀር በወንድና በሴት መካከል ያለውን አንዱ በጣም ይጨነቃል። ከመጠን በላይ ይጨነቃል፣ ለማግኘት ይፈልጋል። በዚህ የተነሳ ህይወቱ ምስቅልቅል ውስጥ ይገባል ወይም ደግሞ ህይወቷ ምስቅልቅል ውስጥ ይገባል። በሌላው ሁኔታ ከፍቅር ጋር በተያያዘ እንግዲህ ላቭ ስታክ ወይም ደግሞ በፍቅር መያዝ ያ የተፈቀረው ሰው ወይ ሴትየዋ ወይ ልጅቷ በሌሉበት ጊዜ ከፍተኛ የሆነ ጥበትና ጭንቀት ይፈጠርና ያ ጭንቀት ያጥበት ሌላውን ነገር እንዳይሰራ ሌላውን ነገር እንዳይከውን ወይም ሌላውን ነገር እንዳትከውን ያረጋታል። እንግዲህ ያው በተፈጥሮ ፍቅር አለ። ማፍቀርና መፈቀር ኖርማል ነው፣ ጤናማ ነው። ግን ጤናማ የሆነ አፈቃቀር ጤናማ የሆነ ግንኙነት ለአእምሮአዊ ጤንነትም በጣም ይጠቅማል። ፍቅር ሲባል የሁለትዮሽ ነው። አንዱ ተፈቅሮ አንዱ ሳያፈቅር ከቀረ ያ አስቸጋሪ ነው። ስለዚህ ሁለቱም መፋቀራቸውን በደንብ በትክክል መፋቀራቸውን ደግሞ የመፋቀሩ ሁኔታ ደግሞ ያው አንድ የኑሮ አካል ሆነው ወስደው በሌላው ስራቸው ላይ በሌላው ህይወታቸው ላይ ጣልቃ እንዳይገባ ማድረግ ያስፈልጋል። ሌላው እንደዚሁ ከጭንቀት ጋር በተያያዘ ጭንቀት በህፃናት እድሜም ላይ ይከሰታል። እንደውም ጭንቀት በህፃናት እድሜ ላይ ተከስቶ እያደገ ሄዶ በአዋቂነት ላይ በጣም እየበረታ ስለሚሄድ በህፃንነት እድሜ ላይ የሚከሰቱ የጭንቀት ጭንቀቶችን ታውቀው ወዲያውኑ መፍታት ወዲያውኑ መፍትሄ መስጠት ያስፈልጋል። ያው እንደሚታወቀው ጨቅላ ህፃናት ያው የሆነ ነገር ሲገጥማቸው የሚያስፈራ ነገር ሲገጥማቸው ይደነግጣሉ፣ ይፈራሉ። ያ የሚያስደነግጠው ነገር የሚያስፈራው ነገር በሌለበት ጊዜ ደህና ይሆናሉ። ይሄ ኖርማል ነው፣ ጤናማ ነው። በሌላው ሁኔታ ቅድመ ትምህርት እድሜ ላይ ያሉ ህፃናት ብዙ ጊዜ ከፍታ ቦታን ደግሞ ከፍተኛ መብራትን ድምፅን ይፈራሉ። በትምህርት በትምህርት እድሜ ላይ ያሉት ደግሞ ስለ ሱፐርናቹራል ወይም ደግሞ ስለ ጭራቅ ስለ ውድቅት ወደ ጨለማ ይፈራሉ። ከዛ እድሜ በላይ ያሉት ስለ ህይወት ስለ ኑሮ ስለ ኢኮኖሚ ሁኔታ ስለ ቤተሰብ ጤንነት ስለ ቤተሰብ ሁኔታ በጣም ያሳስባቸውና ይጨነቃሉ። እዚህ ላይ በጣም ማሳሰብ የምፈልገው ህፃናት አካላዊም ይሁን መንፈሳዊ ወደ ስሜታዊ ጉዳት እንዲደርስባቸው አያስፈልግም። ብዙ ጊዜ ትምህርት ቤት አካባቢ የሚደርስባቸው ጉዳት ልጆች በህፃንነትም እድሜ ይሁን ከዛ በላይ የሚደርስባቸው ጉዳት በወደፊት ህይወታቸው ላይ ከፍተኛ የሆነ እንቅፋት ያመጣል። ወላጆችና አሳዳጊዎች ልጆችን ያስፈራራሉ። ምክንያቱም ልጆች በተፈጥሯቸው ያው ጉጉት አለባቸው፣ ማወቅ ይፈልጋሉ፣ መነካካት ይፈልጋሉ እና ጠባቂዎች ምክንያቱም ምቾት እንዲሰማቸው ስለሚፈልጉ ህፃናት ዝም እንዲሉላቸው ወይ ደግሞ ከዛ ከሚያደርጉት ነገር እንዲቆጠቡ
ያስፈራሯቸዋል፣ ይመቷቸዋል፣ ወይም ደግሞ ዘመኑ ያመጣው ሞባይል ይሰጧቸዋል። ያ ለከባድ ችግር ይዳርጋቸዋል። ስለዚህ ጭንቀት በልጆች ላይ በምናይበት ጊዜ ወላጆችና አስተማሪዎች በጣም ተባብሮ መስራት አለባቸው። አንዳንድ ጊዜ ወላጆችም ይሁን አስተማሪዎች ይሄ ድንጉጥ ብለው መዘባበቻ ወይ ደግሞ መዝናኛ ያደርጉባቸዋል። የጭንቀት እክል መሆኑን የጭንቀት ችግር መሆኑን ሳይረዱ አንድ አቀብጥብጥ ሲሉ የሆነ ነገር ሲያደርጉ የማይፈለግ ነገር ሲያደርጉ ይስቁባቸዋል፣ ይዝናኑባቸዋል፣ ድንቁት እያሉ ያሾፉባቸዋል። በተቻለ መጠን ችግሩ ተረድቶ ከአስተማሪና ከወላጅ ጋር በመተባበር ባለሙያ ጋር መሄድ አስፈላጊ እርዳታ ማግኘት ያስፈልጋል። ስለዚህ ሌላው ነገር እዚህ ላይ ማሳሰብ የሚፈልገው ወላጆች ራሳቸው የራሳቸው ጭንቀት በልጆቻቸው ላይ ያስተላልፋሉ። ቤተሰብ ካልተረጋጋ፣ ነገሮችን በጽሞና ካልወሰደ የነሱ ሽብር የነሱ ችግር ልጆች ሁሉ እንዲጋሩት ያደርጉና ልጆች ችግር ውስጥ ይገባሉ። ስለዚህ በተለይ ሕክምናው በሚደረግበት ጊዜ ወላጆችን ማሳተፍ ያስፈልጋል። ወላጆች በሕክምናው ካልተሳተፉ በስተቀር የራሳቸው ጭንቀት፣ የራሳቸው ስጋት፣ የራሳቸው እንትን በልጃቸው ላይ ያስተላልፋሉ። ስለዚህ ለትምህርት ቤት ሲሄድ ትምህርት እምቢ የሚልበት ምክንያት አንድ ልጅ ወደ ትምህርት ቤት አልሄድም ይላሉ፣ ወይም ደግሞ ሆዴን አመመኝ ወይም ደግሞ የሆነ ነገር ወጋኝ፣ የሆነ ነገር አደረገኝ ብለው ትምህርትን በመጥላት ትምህርት ቤት ያለመሄድ ይፈልጋሉ። በዛን ጊዜ ባለሙያና አማክሮ ችግሩ በብልት ታይቶ ችግሩ የሚፈታበት መንገድ መፍጠር ያስፈልጋል። ብዙ ጊዜ ልጆች በግልጽ ይሄን አልፈልግም አይሉም። በአካላዊ በሽታ ሆዴን አመመኝ፣ ደግሞ ትንፋሽ አጠረኝ ወይ ራስ ምታት አለኝ ብሎ የአካላዊ አንድ ነገር ላለማድረግ ሲያስጨንቃቸው፣ አንድ ነገር የሚያስጨንቃቸው ከሆነ ያ ነገር ላለማድረግ አካላዊ ምልክቶች እንደሚታዩ ወላጆቹን ማወቅ አለባቸው። ከአስተማሪዎች ጋር በደንብ አስተማሪዎችም በልዩ ሁኔታ መሰልጠን አለባቸው። አስተማሪዎች ማቴማቲክስ እና ፊዚክስ፣ ባዮሎጂ ወይ ደግሞ እነዚህ የሂሳብ ትምህርት ማስተማር ብቻ ሳይሆን በስነ ልቦናዊ አቀራረብም የልጆች አስተዳደግም በደንብ እዛ ላይ መሰልጠን አለባቸው። ምክንያቱም ጥሩ ዜጋ ሊመረት የሚችለው አንድ ቤት፣ ሌላ ደግሞ ትምህርት ቤት ውስጥ ነው። ስለዚህ ወላጆችም መሰልጠን አለባቸው። ጉድ ፓሬንቲንግ ወይም ደግሞ የወላጅነት መልካም የወላጅነት ባህሪ ምን ይመስላል? እንዴት ነው ልጅ ማደግ ያለበት? እንዴት ነው ወላጆች እርስ በርሳቸው ያላቸው ግንኙነት ምን መሆን አለበት? ምክንያቱም የክሮኒክ ስትሬስ የምንለው በጣም ረጅም ጊዜ የሚወስድ የውጥረት ህመም በልጆች ላይ ይታያል። እንዴት ነው የሚታየው? ሁል ጊዜ አባትና ጭቅጭቅ ላይ ከሆኑ፣ ሁል ጊዜ ፋይቲንግ ካለ፣ የቤት ውስጥ ጥቃት ካለ፣ ልጆች በኢኮኖሚ ይሁን በመንፈሳዊ ህይወታቸው ላይ ችግር ካለ ያ የማይፈታ ችግር ስር የሰደደ ውጥረት ይሆንና በተማሪዎች ላይ በልጆች ላይ ትልቅ ችግር ይፈጥራል። ስለዚህ መልካም አስተዳደግ ማለት ቤት ብቻ ሳይሆን ትምህርት ቤትም አካባቢ ለልጆች ያለን አመለካከት በጣም ቀና በሆነ መንገድ መሆን አለበት፣ አዎንታዊ መሆን አለበት። ማንኛውም ወላጅ የራሱ ልጅ ብቻ ሳይሆን የሌሎችም ሰዎች ልጆች በኩል አይቶ መንከባከብ ያስፈልጋል። ልጆች መጠበቅ አለባቸው። ትምህርት ቤት ውስጥ ቡሊድ መሆን የለባቸውም፣ መመታት የለባቸውም፣ መገረፍ የለባቸውም፣ ማስፈራራት መኖር የለበትም እና በተቻለ መጠን በየትምህርት ቤቱ የስነ ልቦና አገልጋዮች ስኩል ሳይኮሎጂስቶች የሚባሉት የትምህርት ሳይኮሎጂስቶቹ መኖር አለባቸው። ትሬኒንግ ላይ አስተማሪዎች የመምህራንና አሰልጠኛ ላይ በተቻለ መጠን ስለ ልቦናዊ እነሱ መጀመሪያ ራሳቸው እንዲለወጡ። ምክንያቱም ብዙ ሰው በትራውማ በአእምሮ ቁስለት ያልፍና ያ የአእምሮ ቁስለቱ በሌላው ላይ ጉዳት ሊያመጣ ይችላል። በራሱ ላይ ብቻ ሳይሆን በሌላው ላይ ተገርፎ ተዋርዶ ያደገ አስተማሪ ቢሆንም በዛ አይነት ነው አንድ ሰው ለማስተካከል የሚሞክረው። ስለዚህ በተቻለ መጠን በአግባቡ ልጆችን አያያዝ በአግባቡ መሆን፣ ጤናማ በሆነ መንገድ መሆን እንዳለበት
የቁሳዊ ፍላጎታቸው ብቻ ሳይሆን መንፈሳዊ ስነ ልቦናዊ ፍላጎታቸውንም ማሟላት ያስፈልጋል። ስለ ልቦናዊ በሆነ መንገድ መጎዳት የለባቸውም፣ አካላዊ በሆነ መንገድም መጎዳት የለባቸውም። ስለዚህ በመጀመሪያ የጭንቀት እክሎችን በአጠቃላይ ለመቋቋም የመጀመሪያው ነገር አስቀድሞ መጠንቀቅ ነው። አስተዳደግ ላይ ወላጆች የመልካም ወላጅነት ላይ ልጆች ያው የሚገኙት ትምህርት ቤት ነው። ቅድም እንዳልኩት ባለፈው ጊዜ እንደተናገርነው የጭንቀት በልጅነት እድሜ ይጀምርና እያደገ ሄዶ ወደፊት በጣም ችግር ሊፈጠር ስለሚሆን በእንጭጩ ማስቀረት ያስፈልጋል ገና በልጅነት እድሜ እያለ። ስለዚህ እያንዳንዱ ብዙ ነገሮች ሰው ሰራሽ ናቸው። ለዚህ ችግር የሚዳረጉ ነገሮች ሰው ሰራሽ ነገሮች ናቸው። ተፈጥሮ የሚያመጣው ችግርና ሰው የሚያመጣው ችግር ሲወዳደር ተፈጥሮ የሚያመጣው ችግር በጣም ያነሰ ነው። ሰዎች በሰዎች ላይ የሚያመጡት ችግር በራሳቸውም ላይ የሚያመጡት ችግር የትየለሌ ስለሆነ ስለዚህ በተቻለ መጠን ሰዎችን ለመታደግ ልጆችን ለመታደግ መጀመሪያ የወላጆች ጥንቃቄ፣ የወላጆች ስልጠና፣ የወላጆች እውቀት ማግኘት፣ የአስተማሪዎች እውቀት ማግኘት በጣም ያስፈልጋል። የአእምሮ ጤንነት የለም። አእምሮአዊ ጤንነታችንን ምንጠብቅ